ዝነኛው የስፖርት ጋዜጠኛ ኤፍሬም የማነ የኢትዮጵያ እግር ኳስ ተጫዋቾች ማህበር ቅሬታ አቅርቦበታል። ክስ ሊመሰርትበት እንደሆነም ተሰምቷል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ጋዜጠኛ ኤፍሬም የማነ ላይ የኢትዮጵያ እግር ኳስ ተጫዋቾች ማህበር ቅሬታውን በመግለጽ ለጋዜጠኛው ለራሱ ማስጠንቀቂያ ያዘለ ደብዳቤ አውጥቷል። ማህበሩ በፌስቡክ ገጹ እንዳጋራው መልእክት ከሆነ ጋዜጠኛ ኤፍሬም የማነ በኢቢኤስ ቴሌቪዥን ሰሞኑን እንግዳ ሆኖ በቀረበበት ወቅት ብሔራዊ ቡድኑን አሳንሶ አስተያየት ሰጥቷል። የተጫዋቾችን ሞራል የሚነካ ንግግር አድርጓል። በመሆኑም በቀረበበት ቴሌቪዥን ጣቢያ ቀርቦ አስተያየቱን ካላስተባበለ ጉዳዩን ወደ ህግ ወስዷለው ሲል የኢትዮጵያ ፕሮፌሽናል እግር ኳስ ተጫዋቾች ማህበር ገልጿል። ሙሉ ደብዳቤው እንደሚከተለው ይነበባል። ለጋዜጠኛ ኤፍሬም የማነ ባሉበት ቦታ በሙያችን ላይ ላደረከው ከፍተኛ የስነ ምግባር ጥሰት በአስቸኳይ ማስተካከያ እንድታደርግ ስለመጠየቅ በማለት ጉዳዩን አስፍሯል። እንደሚታወቀው የኢትዮጵያ ብሔራዊ ቡድን ከግብጽና ጅቡቲ ጋር ላለብን የዓለም ዋንጫ የማጣሪያ ጨዋታ ለማድረግ በሞሮኮ ሀገር በዝግጅት ላይ እንደሆነ ይታወቃል። ሆኖም ጋዜጠኛ ኤፍሬም የማነ በኢቢኤስ ቴሌቪዥን ፕሮግራም በቅዳሜን ከሰዓት ፕሮግራም ላይ በነበረ ቃለ ምልልስ ሀገራቸውን ወክለው ብሔራዊ ኃላፊነታቸውን ለመወጣት በዝግጅት ላይ ያሉትን የኢትዮጵያ ብሔራዊ ቡድን ተጫዋቾች የኢትዮጵያ ብሔራዊ ቡድን አያሸንፍም፣ ብሔራዊ ቡድኑ የሚያሸንፈው ካልተጫወተ ነው በማለት ተጫዋቾችና አሰልጣኞችን ዘልፈሃል። ይህንንም በማለት እንደ አንድ ባለሙያ ሳይሆን የሙያውን ስነ ምግባር ያልተከተለ ትችት በመሆኑ እንዲሁም በአሁኑ ሰዓት ሀገርን ወክለው ለውድድር በዝግጅት ላይ ያሉትን የኢትዮጵያ ብሔራዊ ቡድን ተጫዋቾችና አሰልጣኞች ላይ ከፍተኛ የስነ ልቦና ጫና በማድረስ በተለይም ስፖርት ወዳዱን የኢትዮጵያን ሕዝብ ክብር የሚነካ ሆኖ ስላገኘነው ማህበራችን ይህንን ንግግር አጥብቆ ያወግዛል። ስለሆነም ይህንን ቃለ ምልልስ ባደረክበት ፕሮግራም ላይ በድጋሚ ወጥተ ማብራሪያ በመስጠት ባለሙያዎችን ይቅርታ እንድትጠይቅ ለማሳሰብ እንወዳለን። ነገር ግን ይህ ሳይሆን ቢቀር በማህበራችን አባላቶች ላይ ላደረስከው የሞራል ጥሰት በቀጣይ ህጋዊ እርምጃ ልንወስድ እንገደዳለን ሲል የኢትዮጵያ ፕሮፌሽናል ፉትቦለርስ አሶሲዬሽን መግለጫ አውጥቷል። የዚህን ደብዳቤ ግልባጭ ለኢትዮጵያ እግር ኳስ ፌዴሬሽን፣ ለኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር፣ ለኢፌድሪ ባህልና ስፖርት ሚኒስቴር፣ ለኢትዮጵያ ስፖርት ጋዜጠኞች ማህበር የላከም እንደሆነ ታውቋል። የኢቢኤስ ቴሌቪዥን የቅዳሜን ከሰዓት ፕሮግራም የኤፍሬም የማነን ቃለ ምልልስ ከ4 ቀናት በፊት በዩቲዩብ ገጻቸው ላይ በማጋራት ከ175,000 በላይ ተመልካቾችን ለመሳብ ችለዋል። በዚህ ቃለ ምልልስ ኤፍሬም የማነ ኮስተር ያሉ ትችቶችን በኢትዮጵያ ብሔራዊ ቡድን ላይ ሲሰነዝርም ተደምጧል። ከ134,000 በላይ የዩቲዩብ ሰብስክራይበር ያለው ኤፍሬም የማነ የትሪብን ስፖርት አዘጋጁ ዝነኛው ጋዜጠኛ በዚህ ጉዳይ ላይ እስካሁን ምላሹን አልሰጠም። ኤፍሬም የማነ በፕሮፌሽናል የእግር ኳስ ተጫዋቾች ማህበር በቀጣይ ክስ ይመሰረትበት ይሆን? አብረን የምንመለከተው ይሆናል። ሰብስክራይብ በማድረግ ቤተሰብ ይሁኑ። ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትዘነጉ። ሰላም።